እንግዲህ ቤተሰብ አብርሽ ባለው መሰረት እንግዲህ ወንድ ሊቆረጠ ነው። እንግዲህ ሽማግሌ ሊልክ ዝግጅት ላይ ናቸው። ዋው ዋው ዋው! እንዴት ነው የሚያምርባቸው! እንዴት ነው ያማረባቸው! እንግዲህ አይታችኋል። ሩታ ሁሌ ልጅ እርጉዝ ነኝ፣ አንዴ ወረቀት ታመጣለች፣ አንዴ ሜሪና ዳኒን ታመጣለች። እሱ እንግዲህ ቆርጧል። አላምንም ብሏታል። በጣም በሚያሳዝን ሁኔታ ነው ተጣልተው የተለያዩት። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ቅንነት ለራስ ነው። እንግዲህ እንደምታዩት እንግዲህ አብርሽ ትናንት እንደተናገረው ገና ትታነቃላችሁ፣ እኔ በቅርቡ ሽማግሌ ልልክ ነው ባለው መሰረት እንግዲህ ለሽማግሌና ለቀለበት ሽር ጉድ እያለ ነው። ዛሬ እንግዲህ ይፋ አድርጓል። ዋው እንዴት ደስ ይላሉ። ሄርሜላ እስከ እህቷ አብርሽ ጓደኛው የሄርሜላ አባት የአብርሽ አባት ሽማግሌዎች እንዴት አባታቸው ያምራሉ። እንግዲህ አቤል አንደኛ ሚዜ ነው መሆን ያለበት። የሄርሜላ ደግሞ እህት አንደኛ። ከዛ ውጭ ያሉት እንግዲህ እያደርና ያለን በጣም ያምራሉ። አባቶች ነጭ በነጭ እነሱ በጣም ነው የሚያምሩት። እውነት ለመናገር መልካም ጋብቻ፣ መልካም የፍቅር ህይወት ይሁንላችሁ ብለናል። እንግዲህ ሩታ ያዙ ይልቀቁኝ ማለት አያዋጣም። እልክ ቤት ያፈርሳል እንጂ ቤት አያቃናም። እውነቴን ነው። እንደ እነዚህ አንዴ ሜሪ አንዴ ምናምን እያሽ የምሰበስቢያቸው ኮተቶች ጉድጓድ ነው ቆፍረው የሚቀብሩሽ፣ ምንም አይጠቅሙሽም። የእንግዲህ አብርሽን ለመመለስ የራስ ያረጋለሁ የድሮ ፍቅሬ መልሳለሁ ብለሽ ነበር እዚህ ሁሉ ጣጣ የገባሽው። ይሄ ደግሞ ስህተት ነው። ወንድ ልጅ በልክና በውሸት ነገር የሚመለስ አይደለም። ቀስ ብሎ በፍቅር በጸባይ ነው ወንድ ልጅ የሚያዘው። እልክ አስገባሽው ወንድ ልጅ ደግሞ የባስ ይጠላሻል። አሁን አብርሽን ያርሽው አንቺ እንዲጠላሽ ነው እየገፋፋሽ ያርሽው። እሱም ደግሞ እንግዲህ ሀሳቡን አሳውቋል። ዳኒ ደግሞ ያንተ ልጅ ይዛ ሁለተኛ እርግዛ ሄርሜላን አታገባትም እኔ ቁሜ ነው ወይ ብለሃል። እስቲ እንግዲህ ጀግንነት በአፍ ሳይሆን በተግባር ነው እናያለን። ሲጀመር ምን አገባህ? የትኛውም ህግ ልጅህን አሳድግ እንጂ የልጅ እናት ስለሆነች ግድ አግብተህ ተቀመጥ የሚል ህግ የለም። ማንም ሰው ከወደደው ጋር ካፈቀረው ጋር እንጂ የሚኖረው ከማይፈልገው ሰው ጋር የሚያስገድድም ህግ የለም። እንግዲህ አብርሽ በጣም ጥሩ ውሳኔ ነው የወሰንከው። እንግዲህ ይሄ ውሳኔ ተግባር ላይ እናርገው። ያንተና የሩታ ሲያዩት ያላማረ ሲበሉት ያቀራል ነው። ከመጀመሪያውም እኛ በትክክል ሽማግሌ ሲላክ አላየንም፣ ቀለበት ሲደረግ አላየንም። ዘላችሁ ብቻ ዱባይ ሂዳችሁ ነው። ቤተሰብ አብሮ አላየንም። ያንተን አላየን ይሷል። ዱባይ ሰርግ ተባለ፣ የመጣችሁ አረገዘኝ ተባለ። ከዛ ጀምሮ ጭቅጭቅ ወለደች ተባለ። የምናውቀው ምንም ቁም ነገር የሚያስተምርም ነገር የለ። አሁን ግን ያችን ትምህርት ወስደህ ያ እንዳይደገም በስነ ስርዓት መጀመሪያ ሽማግሌ ላክ። ከዛ በሀገራችን ደንብ በወጉ በባህላችን መጀመሪያ ሽማግሌ፣ ከዛ ቀለበት፣ ከዛ መጨረሻ ደግሞ ከተስማማችሁ በኋላ ሰርግ አጠቃለህ ቁጭ። ከዛ ሩታዬ ተስፋዋን ቆርጣ ቁጭ። እንግዲህ የተረገዘ የተባለውም ልጅ ወድ ነው፣ ወደ ኋላ የለም ወደፊት ነው፣ ይገፋል። ጊዜ ይወስነዋል ብልሃል። ልክ ነህ። እውነትም ከሆነ ይገፋል፣ ውሸትም ከሆነ እዛ ይቀራል ማለት ነው። እሱ እንግዲህ ጊዜና ጊዜ ይለየዋል ሁሉን ነገር ሀቁን። እንግዲህ ሩታ ይኸኛውንም ልጅ ክድሃል፣ ካሁን በላይ አይኑን አታይም በሚል ነው ትናንት ያስፈራራችሁ። ሩታ መከልከላችም ልጁ ታውቂያለሽ፣ ካሁን በፊት አንድ ቀን አሳስረሹ ህግ ፈቅዶለታል በሳምንት 3 ላይ። አሁንም መከልከል መብት የለሽም። በልጁ በደካማ ጎኑ ልጁን ባትረብሹ ግዴን ይላርገ አይባልም። ሴቶች ኮስተር ቆፍጠን በሉ፣ ሴትነታችሁን አስከብሩ። እውነቴ ነው። ወንድ ልጅ ሲፈልጋችሁ ሲወዳችሁ ሲያፈቅራችሁ እንጂ ባል ትዳር የሚሆናችሁ እናንተ ስትወዱ እናንተ ስታፈቅሩ ብቻ አይደለም። በቃ እንዴ ይሄ የግዴን ይላርገ አይባልም። ለምን ደስተኛ ስለማኖሩ ልቡ ያለው ከሌላ ስለሆነ የሩታ ሴራ ይሄ ነው። ስለዚህ ሩታ ያርፈሽ። አሁን እንግዲህ አብርሽ ሽማግሌ ከላከ ቀለበት ካረገ በቃ አለቀ። እሷም ተስፋ ቆርጣ ልጆቿን ታሳድጋለች ማለት ነው። እሷም የራሷን ህይወት ትኖራለች።
አብርሽም ደግሞ እየመጣች እኝኝኝኛ አትልበትም። እፎይ ብሎ ፍቅሩን እያጣጣመ ከሄርሜላ ጋር ህይወት ይቀጥላል ነው አይደል? ይቀጥላል። ስላዘሩታ እባክሽ ወደ ራስሽ ተመለሺ፣ ራስሽን አስገብሪ፣ ልጆችሽን አሳድግ። የተረገዘውም ካለ በሰላም ውለጂ። እውነት ከሆነ ያለሽን ወንድ ልጅ ደግሞ በፍቅር እሱ ጋር ተስማምታችሁ ልጁን እየመጣ የአባት ፍቅር እንዲያሳዩ አርጊ። ይሄኝኝና እልክ ገደል ነው የሚከተው፣ ምንም አይጠቅምሽም። በአሁኑ ሰዓት ደግሞ የሚመክር ሰው ምንም ወደ ታች ነው የሚቀብርሽ፣ አያዋጡሽም። በራስሽ ሀሳብ ተንቀሳቀሺ፣ በሰው አትመሪ። እንግዲህ የአብርሽ ኦዲንሶች እህቶች ሁላችሁም የሄርሜላም ኦዲየንስ እህቶች አድናቂዎች እንኳን ደስ ያላችሁ ብለናል። እንግዲህ ሰርጋችሁ የአብርሃም የሳራ እንበል ገና ነው ገና ነው። አሁን እኮ ሽማግሌ ነው ገና ነው። እንግዲህ ሽማግሌው ተቀበሉ አልተቀበሉም ገና ነው፣ እናያለን። አይ እኛ ለመፈትፈት እናንተ ደግሞ እውነቱ ውሸቱን ለመልቀቅ ዝግጁ ነን። ቀጥሉበት። እናዴ እንጀራችሁ ነው፣ ዶላር ነው፣ ስራ ነው። ስሩ ስሩ ስሩ። እናንተ ምን አገባችሁ? ዋሻችሁ ስሩ፣ ስራ ነው። እንደዚህ ካልሆነ በውሸት ካልተዋሼ ቪው አይገኝም፣ ሰብስክራይብ አይገኝም። እናቴ ኑሮ ተወዷል ኢትዮጵያ። ዝም ብላችሁ ስሩ ስራችሁን። ሌላው ይንጫጫ፣ ተልባ ቢንጫጫ በአንድ ሙቀጫ ነው። ስለዚህ እናንተ ብቻ ዶላራችሁን እየተከፈላችሁ አይደል? ስራ ነው እያጣጣማችሁ ኖሩ። ያ ሰው አላላለ ጆሮአችሁን ድፍን አድርጋችኋል እናንተ። ስለዚህ መልኛም ደግሞ መልካም ጋብቻ ጥሩ ነው። እንኳን ደስ ያላችሁ። እንግዲህ ሰርጋችሁንም ደግሞ የቀለበቱንም ዝግጅት እናያለን።